ጉድ አልኩኝ ይህን ካየው ወዲህ ስጥ እንግዲህ መስጠት ነው። ስጥ እንግዲህ ስልቻ ቆልቆሎ ስልቻ ዝም ብለሽ ተቆበይ የሰጥሽን ብቻ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አዲዮላችሁ እሞኝላችኋለሁ። በስቲ ስትጎንደሉ ዋዳችን ላይክ እና ሼር እያደረጋችሁ አሳውቻችንን ለብዙዎች አካፍሉ። ለዚህን ከልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የወጣነ ሰበር ዜና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመላ ዓለም የሚገኙ ክርስቲያኖችን እጅግ በጣም ያበሳጨ ንግግር ነው የተናገሩት። እንግዲህ ኔታንያሁ እንደተናገሩት ከሆነ ጂንጊስ ካን የሞንጎሊያ መሪ ንጉስ የነበረ ጂንጊስ ካን ከክርስቶስ ይበልጣል። ክርስቶስ ከጂንጊስ ካን በምንም አይበልጥም። ጭካኔ ካለ ደግነትን ትደፈጥጣለህ። ጭካኔና ኃይል ስልጣን ካለ የፈለግከውን ታደርጋለህ። ደግነት ምንም አይሰራም። በጎነት ያነት ምንም አይሰራም። እና እንደዚህ ያለ እጅግ በጣም አጸያፊ ንግግር ነው የተናገረው። በመላ ዓለም የሚገኙ አንዳንዶቹም በጭፍን የኔታንያሁን መንግስት ሲደግፉና ሻሾረ ጉድ የነበሩ ክርስቲያኖችን ሁሉ እጅግ በጣም ያሳፈረ የኛዎችን ጉዶች ጭምር የኛቹ ጉዶች ራስ ይሄ ጉዳይ የክርስቲያንና የሙስሊም ጦርነት አድርጋችሁ ለምታስቡ በቂ መልስ ይመስለኛል። እዚህ ደረጃ ነው ክርስቶስን የሚያንጓጥጡት፣ በዚህ ደረጃ ማለት ነው። ደግነቱ ቤንጃሚን ኔታንያሁ ይህን ሲናገር እንዳይጥ ጉድጓድ ቆፍሮ ጉድጓድ ውስጥ ገብቶ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። እና አሁን ስልቻ ቆልቆለ ስልቻ ምን ያደርጋል? በጦርነት መሃል እንደ መንደር ባልቴት ንግግር፣ ወሬ ማብዛት፣ ስድብ ማዝባት፣ ግርግር ማብዛት ምን ያደርግ? ውጣ እስቲ ከጉድጓዱ ከአይጡ ጉድጓድ። ኢራን አንድ ጥይት ሳትተኩስ እኮ ሩጦ የገባ እኮ ግሪክ እኮ አንዴ ሩጦ ጀርመን ይገባል፣ አንዴ ሩጦ ግሪክ ይገባል፣ አንዴ ሩጦ ጋና አንድ ጥይት ሳይተከስ። አሁን ደግሞ ዋና ጭካኔና ጉልበት ካለ ማንንም ትደፈጥጣለህ። ጭካኔ ደግነትና በቃ እኛ ያለምን ታሪክ አናቅም። እናንተ ብቻ ጂኒየሶች፣ እናንተ ብቻ አዋቂዎች። ሞንጎል የምትባል አገር ከየለችም እኮ ብትንትና ወጥቷል። ጭካኔ ለ10 ቀን ለ10 ዓመት ለ20 ዓመት ቢቆይ ነው እሱ እግዚአብሔር ዝም ብሎ በቸርነቱ ከያዘ ቆይ ካለ ነው እንጂ ትደፈጠጣለህ። እና ዋናው ኃይል ነው፣ ጡንቻ ነው። አትመጻደቅ በጉልበት። እኛ አናቅም እንደ የዛሬ 70 ዓመት የት እንደነበራቸው አናቅም። በቃ ዓለም ሁሉ አያቅም አይደለም። ጭካኔ ዋና ኃይል ነው፣ ዋና ጡንቻ ነው። ዋናው ጡንቻ አይደለም፣ ዋና በሰማይ ያለው እግዚአብሔር ኃይል ነው። ዋናው ፍቅር ነው፣ ዋና ደግነት ነው። እና ጥጋም መቋቋም አሁን ኢራን የሰጠቻቸውን መቀበል ትተው ኢራን እኮ ተቀበል እንግዲህ ስል መስጠት ነው። ተቀበላ የተሰጣቸው ሌላ ወሬ አታብዘው። ውኪያን ስል ብለ መዋጋት ነው። በቃ መቆባጠር፣ ወሬ፣ ዝባዝንኬ አያስፈልግም። በእርግጥ ልምጩ ሳይከብድ የቀረ ይመስለኝ እንዳልኳችሁ ይሄ ጦርነት ማንም የሚያሸንፍበት አይደለም። ኢራንም የምትወድቅበት፣ አሜሪካን ይዛ የምትወድቅበት፣ እስራኤልን ይዛ የምትወድቅበት ተያይዞ የመዋደቅ ጦርነት ነው። ተያይዞ የመዋደቅ ወደ መቀመቁ የመግባት ጦርነት ነው። ያ ደግሞ በትክክልም እንደተፈለገው እየሆነ ነው። ዓለም ሁሉ ወደ መቀመቅ እየገባ ነው። በእናንተ ጦስ ማለት በሁለታችሁ ጦስ በአሜሪካና እስራኤል በሚፈጥሩት ውጥንቅጥ ይኸው ዓለም ወደ አላስፈላጊ አደገኛ አቅጣጫ እየሄደናል። የዓለም ኢኮኖሚ፣ የዓለም ሰላም፣ የዓለም ሁሉ ነገሩ ታውቋል። ይህን የምታረጉት የሁለታቸው እብሪት ነው። የሁለቱ አገሮች እብሪት፣ መሬት መጥበብ ማለት ነው። ስልቻ ቆልቆሎ ስልቻ ዝም ብለሽ ተቆበይ የሰጡሽን ብቻ አለ ፀሐይ ዮሐንስ። ዝም ብለሽ ሰጡን አትቀበልም እንዴ? ከክርስቶስ ጋር ምን አገናኘ? ምን አገናኘ? አሁን አንዳንደኛ ጉዶች እኮ ስለማያምኑ እንደው ዝም ብሎ ትንሽ ቪዲዮን እንደው ትንሽ አንድ 3 ሰከንድ ላሳያቸው እንጂ እኛ ጉዶች እኮ አያምኑም እኮ። Unfortunately and unhappily, Jesus Christ has no advantage over Genghis Khan. ተመልከት። Because if you are strong enough, ruthless enough, powerful enough, evil will overcome good. በቃ aggression will overcome moderation. በቃ እንቦልጣለን። ምን ታመጣለህ? ጭካኔ ካለ፣ አደገኝነት ካለ ማንም ምንም አያመጣም እኮ ነው ያለው። በቃ ማንም ምንም አያመጣም። እኛ ጉዶች እኮ ስለማታምን እኮ ነው ጦርነት የክርስቲያንና የሙስሊም ጦርነት የምታደርጉ ድንዙዞች፣ ማፈራዮች ታሳፍረናላችሁ። እውነት
እነሱ የገንዛ አገራቸውን ህዝብ ቅቡልነት ለማግኘት ሲባል ያን ሊያደርጉ ይችላሉ። በዛ መንገድ ሊሄዱ ይችላሉ። ነገር ግን እንደ ሀገር እንደ ዓለም እነሱ በውስጥ ሊያደርጉት ይችላሉ። ይሄ የክርስቲያኖች ነው፣ ይሄ ሙስሊሞች ነው ሊሉ ይችላሉ። ተዋጊ አገሮች እውነቱ ያ እንዳልሆነ ይታወቃል። በዓለም አቀፍ ደረጃ ያለው ይዘት ያ እንዳልሆነ ይታወቃል። ስለዚህ በዓለም አቀፍ ደረጃ ያለው ይዘት ትክክል እንዳልሆነና ያ እንዳልሆነ ካወቃቸው እናንተ ምን ቤቶች ናቸው? በነገራችን ላይ እንኳን ደስ አላችሁ 8000 ኢትዮጵያን ከእስራኤል ልትባረሩ ነው። ተዘጋጀ። እየታሰሩ ነው። ማዕት እየታሰረ ነው። ማዕት የታሰሩት ቅድሚያ እየታሰረ ወደ ሀገሩ ይጠረዛል። ቀጣይ ደግሞ ሌሎች ደግሞ እየታፈሰ እየተያዘ እየተጠረዘ ደግሞ ይላካል። በነገራችን ላይ እግሮ መንገድ ዝም ብሎ እንደው ለአጠቃላይ እውቀት እንዲሆናቸው የዓለማችን ቁጥር 1 ስደተኞች ተቀባይ አገር ኢራን ነች። 3.5 ሚሊዮን መግቢያ ያጡ ስደተኞች ኢራን ታስጠልላለች። እቺ ዝም እንደ ሐሳብ ያዟት። ጥላቻ በዘራ አይደለም፣ በተግባር ነው። መሬቱ ላይ ያለውን ነገር በማየት ነው። 3.5 ሚሊዮን ከመላ ዓለም የተሰደዱትን ሰዎች ኢራን እቅፍ ድግፍ አድርጋ በምድሯ ላይ ታኖራለች በሰላም። ይሄ ዓለም አቀፍ ዘገባ ነው። እኔ አይደለም ግን ቼክ ማድረግ ትችላላችሁ ገብታችሁ። እና ክፋት ደግነትን ያሸንፋል። ከመቼ ወዲህ ነው ክፋት ደግነትን ያሸንፋል? ከመቼ ወዲህ? ኃይልና ጭካኔ ብቃቱ ካለ ደግነት፣ ጭካኔ፣ አረመኔነት ደግነትን ይደፈጥጣል። ሂዳ ሰሜን ኮሪያ እንደዛ ከሆነ እስቲ አሳየን፣ በተግባር አሳየን። ኢራንን እንኳን ማሸነፍ አክቶ አይደለም እንደ 13 አገር ለብቻ የገጠመ 13 አገር አንድ ኢራንን የገጠመ ስለማይችል ነው። ክፋት ደግነትን ማሸነፍ አይችልም። እና ዘላችሁ የማይደረስ ቦታ ክርስቶስ በልክ መሆን መቼም ታውቁታላችሁ። ክርስቶስን ነገር እናንተም ታውቃላችሁ፣ ዓለምም ያውቃል፣ ታሪክ ያውቃል። በእጁ አንውደቅ በሉ። በእጅ ሲወደቅ ምን አይነት ፍዳ እንዳለ የቅርብ ጊዜ ታሪክ ነው፣ ዓለም በሙሉ ያውቃል። ስለዚህ አጉል ከዓለም መጀመሪያ ፐርሺያኖች እኮ ፋርሶች እኮ ዓለምን አንቀጥቅጠው ገዝተዋል። ግን ያን የሚያክል የፐርሺያ ኤምፓየር ወድቆ ነው ዛሬ የቀረችው ኢራን ያለችው። ታሪክ ከፍ ይላል፣ ዝቅ ይላል። የኦቶማን ቱርኩም የባቢሎን ሁሉም ፈርሷል። የሶሪያ ሀያልነትም ፈርሷል። ማንም ዘላለም በምድር ላይ ሀያል ሆኖ አይኖርም። ይህን ማወቅ አለባቸው። ማንም ሰው ለዘላለም ጉልቤ ሆኖ የሚኖርበት ዓለም አይደለም። ዓለም አሰራር ማኗኗራችንም እንደዛ አይደለም። እና ይሄ ዝም ብሎ ቆልቀለ ሱልቻ ቆልቀለ ዝም ብሎ ጉራ ብቻ ብናደርገው ያው የጀመረው ከኢራን ጋር የጀመርከው ነው ቢስራ ጨርስ መጀመሪያ። ከዛ ሌላውን ቀስ ብለን ብና አይሻልም? ይሻላል። የት ይደርስባችሁ? የት ይሄድባችሁ? ለወሬ ጥድፊያ። እኔ እኮ በስራ ለጉራ በቃ እኔ ኃይለኛ ነኝ ጉልቤ አሳይ። ጥቂት 3000 4000 15000 የሚሆኑ የሐማስ ታጣቂዎችን ማሸነፍ አቅቶ እኮ ነው ጀርመን፣ እንግሊዝ፣ አሜሪካ ተደርቦ የተዋጋ አንዲት ቆበሌ ማሸነፍ አቅቶ። ልክኛ በቃ ማና ከሆነ ቦታ ዱብ ብለን ወርደን እነሱ ብቻ ጂኒየስ አድርጎ ራሳቸው ሊወያዩበት እንግዲህ በጣም ነው የሚሰቀጥጡ። ቆልቆል ስልቻል ዝብለ ተቆበለ የሰጡ ብቻ እና በደነፋ አይደለም። ዓለም መስኩራል ለጋዛ ህዝብ ቆመን ያጨበጨበ መላ ዓለም ጀብዱ ምን ማለት እንደሆነ፣ ጀግንነት ምን ማለት እንደሆነ ጠጠር ይዞ ስናይፐር ከያዘ ወታደር ጋር የሚቆሙ ጀግኖች ዓለም አሳይቷል የጋዛ ህዝብ። ስለዚህ ወሬ በጦርነት መሃል ወሬ ትንሽ ሲበዛ የሆነ ችግር እንዳለ ትረዳላችሁ። በነገራችን ላይ በቦታ መኖር አይጠበቅባቸው። ብስጭታቸው፣ ንዴታቸው፣ ቁጣቸው፣ አፍ መካፈታቸው ምናምን ስታይ የሆነ ነገር ይነግራል። በቃ ችግር አለ እንደ ረኮጂራ እንድትል ያደርጋል። እና በእርግጥም ይሄ ጦርነት ልምጭው ጠንከር ያለባቸው ይመስለኛል። በእርግጥ የእነሱም የደህንነት ተቋሞቻቸው ተደጋግመው ነው የተናገሩት። ቁጣ፣ ብስጭት በደንብ ነው የሚታይባቸው። ይሄ ነገር ከሽንፈት በኋላ የሚመጣ ቁጭት የወለደው አካሄድ ይመስለኛል። ይሄን አሳው ነው። አሳሲሞቻችን ላይ ሼር አድርገው
ቤተሰቦቼ ለምትሰጡት ሀሳብ አስተያየት ድጋፍ በሙሉ ከልቤ አመሰግናችኋለሁ። በያላችሁበት ይሞቻችሁ። ፒስ